ጤና ይስጥልን። እኔ ማን ያዘዋል ባለው ይህ የ2017 ዓመተ ምህረት የስድስተኛ ክፍል አማርኛ ሞዴል ፈተና ከነመልሱና ማብራሪያው የመጨረሻና ማጠቃለያው ነው። መመሪያ 1 ከጥያቄ 1 እስከ 6 ድረስ የቀረቡትን ጥያቄዎች ቀጥሎ በቀረበው ምንባብ መሰረት ትክክለኛ መልስ የያዘውን ፊደል በመምረጥ ስሩ። ተከብሮ ያስከበረ ይላል የምንባቡ ርዕስ። የዓለም አይኖች በሙሉ ወደ ሮም አደባባይ ባማተሩበት ጳጉሜ 5 ቀን 1952 ዓመተ ምህረት ምስራቅ አፍሪካዊቷ የአጥቢያ ኮከብ ኢትዮጵያ የጽናት ተምሳሌትነቷን በልጇ አበበ ቢቂላ በባዶ እግሮች አስመሰከረች። ኢትዮጵያ የኦሎምፒክ ውድድሮችን በተከታታይ ማሸነፏ ስሟ ከኦሎምፒክ ጋር እንዲጣመር አድርጓታል። የጽናት ተምሳሌቱ አበበ ቢቂላ በባዶ እግሩ 42 ኪሎ ሜትሩን ሮጦ ካሸነፈ በኋላ ሌሎች ተወዳዳሪዎች ተዝለፍልፈውና በቃሬዛ ከመሮጫው መሙ ሲወጡ እሱ ግን የጂምናስቲክ እንቅስቃሴ አሳየ። ዓለምም በአግራሞት ተመለከተው። በሱ ድል ኢትዮጵያ ተከበረች። እሷን በተራዋ ያስከበራትን ልጇን የሻምበልነት ማዕረግ በመስጠት ከፍ አደረገችው። የዓለም አይኖች ከሮም ወደ ኢትዮጵያ ዞሩ። መገኛዋን፣ ታሪክና ዝናዋን ፈለጉ። ታሪክና ባህል አጥኞች፣ ቱሪስቶችና የመንግስታት መሪዎች ባህር አቋርጠው ወደ ኢትዮጵያ ተመሙ። ከሌሎች የአፍሪካ ሀገሮች ጋርም ተዋወቁ። ኢትዮጵያም ተከብሮ ባስከበራት ልጇ መስዋዕትነት ከራሷ አልፋ ለሌሎችም ውለታ ዋለች። የተከበራችሁ የዚህ ዩቲዩብ ቻናል ተመልካቾች ይሄ ምንባብ በሌላ ዩቲዩብ ቻናል ቀርቧል፣ ግን ጥያቄዎቹ የተለዩ ናቸው። አንደኛ፣ አበበ ቢቂላ የኦሎምፒክ ውድድሩን ለመጀመሪያ ጊዜ የት ሀገር አሸነፈ? ሀ ጀርመን፣ ለ ሮም፣ ሐመርሃ ቻይና፣ መ እንግሊዝ። መልሱ ሮም ነው። ምንባቡ እንደሚገልጸው አበበ ቢቂላ በ1952 ዓመተ ምህረት ወይም በ1960 ዓመተ ምህረት በሮም ኦሎምፒክ ውድድር ላይ በባዶ እግሩ 42 ኪሎ ሜትር ሮጦ አሸንፏል። ስለዚህ ትክክለኛው መልስ ሮም የሚለው ነው ማለት ነው። ሁለተኛ፣ በአንቀጽ 2 በመጀመሪያ አረፍተ ነገር የጽናት ተምሳሌቱ ሲል ምን ማለቱ ነው? ሀ አራያ፣ ለ ችሎታ፣ ሐመርሃ ብቃት፣ መ ተወዳዳሪ። መልሱ አራያ የሚለው ነው። የጽናት ተምሳሌቱ የሚለው አገላለጽ አበበ ቢቂላ የጽናትና ቁርጠኝነት ምሳሌ ወይም አራያ መሆኑን ያመለክታል። በባዶ እግሩ በመሮጡና በድሉ የኢትዮጵያን ጽናት በዓለም ፊት አሳይቷል። ስለዚህ አራያ ተገቢ መልስ ነው ማለት ነው። የሶስተኛው አንቀጽ ኃይለ ቃል ከሚከተሉት አማራጮች በየትኛው የአንቀጽ ቅርጽ ተቀምጧል? መልሱ ሐመርሃ ነው። ኃይለ ቃል በአንቀጽ መደምደሚያ ላይ ሲመጣ የሚያሳየው ቅርጽ ሐመርሃ ላይ ያለውን ቅርጽ ነው ማለት ነው። አራተኛ፣ ምንባቡ ስንት አንቀጾች አሉት? ሀ 2፣ ለ 4፣ ሐመርሃ 5፣ መ 3። መልሱ 3 ነው። የመጀመሪያው አንቀጽ ስለ አበበ ቢቂላ የ1952 ዓመተ ምህረት ሮም ኦሎምፒክ ድልና የኢትዮጵያ ተሳትፎ፣ ሁለተኛው አንቀጽ ስለ አበበ ቢቂላ የባዶ እግር ውድድር የጽናት ምሳሌነቱና የሻምበልነት ማዕረግ እና የሶስተኛው አንቀጽ ስለ ኢትዮጵያ ዝና፣ ቱሪስቶች መምጣት እና ሌሎች የአፍሪካ ሀገሮች ያለው ጠቀሜታ የሚያሳዩ 3 አንቀጾች ናቸው ማለት ነው። አምስተኛ፣ ተወዳዳሪዎች ተዝለፍልፈው በቃሬዛ ወጡ። የተሰመረበት ቃል አውዳዊ ፍች የትኛው ነው? ሀ ተደግፈው፣ ለ በአልጋ ወጡ፣ ሐመርሃ በዊልቸር ወጡ፣ መ በወንበር ወጡ። መልሱ በአልጋ ወጡ የሚለው ነው። ቃሬዛ ወይም ስትሬቸር የተዝለፈለፈ ወይም የታመመ ሰው አስተኝቶ ከቦታ ቦታ ማንቀሳቀሻ ቁስ ነው። ስድስተኛ፣ ይህ ምንባብ ከሚከተሉት ውስጥ በየትኛው የድርሰት አጻጻፍ ስልት ቀርቧል? ሀ በአመዛዛኝ ድርሰት፣
ለ በተራኪ ድርሰት ሐመርሃ በስዕላዊ ድርሰት መ በገላጭ ድርሰት። መልሱ በተራኪ ድርሰት የሚለው ሲሆን ተራኪ ድርሰት ማለት ባጭሩ ታሪክን፣ ክስተትን ወይም ሐሳብን በቀጥታና በተጨባጭ መልኩ በጽሑፍ ወይም በቃል የሚገልጽ የንግግር ወይም የጽሑፍ ዘዴ ነው። ብዙውን ጊዜ ቀላል፣ ግልጽና ተጨባጭ ታሪክ ወይም መልእክት ለማስተላለፍ ያገለግላል። መመሪያ 2 የሚከተሉትን ጥያቄዎች በጥሞና አንብባችሁ ከተሰጡት አማራጮች ትክክለኛ መልስ የያዘውን ፊደል ምረጡ። 7ኛ የሐሳብ ዝምድና ያላቸውን አረፍተ ነገሮች ለያይቶ ለማቅረብ የሚያገለግለው የሥርዓተ ነጥብ አይነት የትኛው ነው? ሀ ነጠላ ሰረዝ፣ ለ ሁለት ነጥብ፣ ሐመርሃ ድርብ ሰረዝ፣ መ እዝባር። መልሱ ድርብ ሰረዝ ነው። ድርብ ሰረዝ በአንዳንድ ሁኔታዎች ተዛማጅ አረፍተ ነገሮችን ለመደርደር ወይም ለማስተሳሰር ወይም ለያይቶ ለማቅረብ ያገለግላል። 8ኛ ከሚከተሉት ውስጥ የወል ወይም የጋራ ስም የሆነው የትኛው ነው? ሀ ተማሪ፣ ለ አስቴር፣ ሐመርሃ ሰራዊት፣ መ ሐሳብ። መልሱ ተማሪ የሚለው ሲሆን የወል ወይም የጋራ ስም አጠቃላይ ምድብ ወይም አጠቃላይ ቡድንን የሚያመለክት ስም ነው። ተማሪ የወል ወይም የጋራ ስም ነው። አስቴር ልዩ ስም ነው። ሰራዊት የቡድን ስም ነው። ሐሳብ ደግሞ ረቂቅ ስም ነው ማለት ነው። 9ኛ በአንደኛ መደብ በብዙ ቁጥር የተገለጸው ግስ ከሚከተሉት የትኛው ነው? ሀ ገዛች፣ ለ ገዙ፣ ሐመርሃ ዘመርን፣ መ ክፍተት። መልሱ ዘመርን የሚለው ሲሆን በአንደኛ መደብ በብዙ ቁጥር ለምሳሌ አንደኛ መደብ ነጠላ ቁጥር እኔ፣ በአንደኛ መደብ በብዙ ቁጥር እኛ ሲሆን በዚህ መሰረት አንደኛ መደብ ነጠላ ቁጥር ዘመርኩ የሚለው በአንደኛ መደብ በብዙ ቁጥር ዘመርን ይሆናል ማለት ነው። 10ኛ ሰናይ ብለን ጥሩ ካልን ህዳግ ብለን ምን እንላለን? ሀ ዝግ፣ ለ ቅርብ፣ ሐመርሃ ድርብ፣ መ ክፍተት። መልሱ ክፍተት የሚለው ነው። ሰናይ ብለን ጥሩ ካልን ተመሳሳይ ናቸው ሰናይና ጥሩ። ስለዚህ የህዳግን ተመሳሳይ ነው የምንፈልግ ማለት ነው። በዚህ መሰረት ክፍተት የህዳግ ተመሳሳይ ነው ማለት ነው። 11ኛ ከሚከተሉት ውስጥ የግጥም ሙያዊ ቃል ያልሆነው የትኛው ነው? ሀ ስንኝ፣ ለ መቸት፣ ሐመርሃ ሐረግ፣ መ ቤት መምቻ። መልሱ መቸት የሚለው ነው። መቸት ከድርሰት አላባያን እንጂ ከግጥም ሙያዊ ቃል ውስጥ አይመደብም ወይም አይደለም። 12ኛ ከሚከተሉት ውስጥ ጊዜ አመልካች ተውሳከ ግስ የሆነው የትኛው ነው? ሀ ትናንት፣ ለ የት፣ ሐመርሃ እዚህ፣ መ ግምኛ። መልሱ ትናንት የሚለው ነው። ጊዜ አመልካች ተውሳከ ግስ ጊዜን የሚያመለክት ሲሆን ትናንት ጊዜን ወይም ያለፈን ጊዜ የሚያመለክት ተውሳከ ግስ ነው ማለት ነው፣ ወይም የጊዜ አመልካች ተውሳከ ግስ ነው። 13ኛ ከሚከተሉት ውስጥ መጠይቅ ተውላጠ ስም የሆነው የትኛው ነው? ሀ እኛ፣ ለ እሱ፣ ሐመርሃ ያ፣ መ ምን። መልሱ ምን የሚለው ሲሆን
መጠይቅ ተውላጠ ስም ጥያቄን የሚገልጽ ነው። ስለዚህ ምን የሚለው የመጠይቅ ተውላጠ ስምን የሚያመለክትልን ነው ማለት ነው። 14ኛ ከሚከተሉት ውስጠ ግንድ ቅጥያን የያዘው ቃል የትኛው ነው? ሀ አልመጣም፣ ለ እየበላ፣ ሐመሮሃ ጥቋቁር፣ መ ድንጋያማ። መልሱ ጥቋቁር የሚለው ነው። ከተሰጡት አማራጮች መካከል ውስጠ ግንድ ቅጥያ የያዘው ቃል ጥቋቁር የሚለው ነው። አልመጣም የሚለው ቅድመ ግንድ ነው። እየበላ የሚለውም ቅድመ ግንድ ነው። ድንጋያማ የሚለው እንደዚሁ ድህረ ግንድ ነው። ጥቋቁር የሚለው ግን ውስጠ ግንድ ቅጥያ ያለው ነው ማለት ነው። 15ኛ ከግል ደብዳቤ ውስጥ የማይካተተው የትኛው ነው? ሀ ቁጥር፣ ለ የራስጌ ማህተም፣ ሐመሮሃ ግልባጭ፣ መ ሁሉም። መልሱ ሁሉም ነው። በተለምዶ በንግድ ወይም በመደበኛ ደብዳቤዎች ውስጥ ይገኛል እንጂ በግል ደብዳቤ ውስጥ እነዚህ የተዘረዘሩ ነገሮች አይገኙም ወይም አይካተቱም። 16ኛ ቁም ነገር ብለን ቀልድ ካል ገሰጸ ብለን ምን እንላለን? ሀ ተቆጣ፣ ለ አሞገሰ፣ ሐመሮሃ ሰደበ፣ መ ዘለፈ። መልሱ አሞገሰ የሚለው ነው። ቁም ነገር ብለን ቀልድ ካል ተቃራኒውን ነው የምንፈልግ ማለት ነው። ስለዚህ ገሰጸ ብለን ደግሞ ተቃራኒውን አሞገሰ እንላለን። 17ኛ የተባበሩት መንግስታት ድርጅት የሚለው በአህጾረተ ቃል ሲጻፍ ትክክል የሆነው የትኛው ነው? ሀ ከሚከተሉት መሃል አይታችሁ ብትመልሱ ነው የሚሻለው። ትክክለኛው መልስ ተ ነጥብ መ ነጥብ ድ የሚለው ነው ወይም ሀሌታ ውሃ ነው። በአማርኛ አህጾረተ ቃል ለመጻፍ የተባበሩት መንግስታት ድርጅት ባጭሩ ተመድ ተብሎ ይጻፋል ማለት ነው። 18ኛ ልጁ ከዛፍ ላይ ክፉኛ ወደቀ። በዚህ አረፍተ ነገር ውስጥ ተውሳከ ግስ የሆነው ቃል የትኛው ነው? ሀ ልጁ፣ ለ ከዛፍ፣ ሐመሮሃ ክፉኛ፣ መ ላይ። መልሱ ክፉኛ የሚለው ሲሆን ተውሳከ ግስ የግስ ሁኔታን ወይም መጠን የሚያመለክት ነው። ክፉኛ የሚለው የወደቀውን መጠን ወይም ኃይሉን የሚያሳይ ተውሳከ ግስ ነው ማለት ነው። 19ኛ በእርፍ ቢወቁ በሽመል ቢወቁ በርዬ ካልገባ አይሰበር ምርቁ። ይህ ቃላዊ ግጥም ከየትኛው ይመደባል? ሀ የፍቅር፣ ለ የውቂያ፣ ሐመሮሃ ያጨዳ፣ መ የሙሾ። መልሱ የውቂያ ነው። አብዛኛዎቹ ቃላት ከውቂያ ጋር የተያያዙ ስለሆኑ የውቂያ ቃላዊ ግጥም ነው ማለት ነው። 20ኛ ከሚከተሉት ውስጥ ድርብ ቃል ያልሆነው የቱ ነው? ሀ ነጫጭ፣ ለ ልቦለድ፣ ሐመሮሃ ቤተ መንግስት፣ መ ዳቦ ቤት። መልሱ ነጫጭ ነው። ነጫጭ አንድ ቃል ነው፣ ሌሎቹ ድርብ ቃላት ናቸው። 21ኛ የወይዘሮ አለሚቱ ልጅ ቤት ያዘች። የተሰመረበት ቃል ፍካሪያዊ ፍች የትኛው ነው? ሀ ትዳር፣ ለ መኖሪያ፣ ሐመሮሃ መጠለያ፣ መ መዝናኛ።
መልሱ ትዳር የሚለው ነው። ቤት ያዘች ማለት በፍካሪያዊ ፍቺ ጋብቻ መመስረት ወይም ትዳር መያዝን ነው የሚያመለክተው። 22ኛ ከሚከተሉት ውስጥ ተሻጋሪ ግስ የሆነው የትኛው ነው? ሀ ሞተ፣ ለ ቆመ፣ ሐመርሃ ተኛ፣ መ ገዛ። መልሱ ገዛ የሚለው ነው። ተሻጋሪ ግስ ቀጥተኛ ተሳቢ የሚወስድ ግስ ነው። ገዛ ተሻጋሪ ነው፣ ምክንያቱም ተሳቢ ይፈልጋል። ለምሳሌ መጽሐፍ ገዛ በሚለው ይስተካከላል። ሌሎቹ ግን ኢ ተሻጋሪ ናቸው። 23ኛ ታሪኩ የተፈጸመበትን ጊዜና ቦታ የሚገልጽ ከልብ ወለድ አላባያን ውስጥ የትኛው ነው? ሀ ግጭት፣ ለ መቸት፣ ሐመርሃ ታሪክ፣ መ ሴራ። መልሱ መቸት ነው። በልብ ወለድ ውስጥ መቸት ታሪኩ የተፈጸመበትን ጊዜና ቦታ ያመለክታል። 24ኛ ልጁ ምላጭ ነው የተሰመረበት ቃል እማሪያዊ ፍች የሆነው የትኛው ነው? ሀ መሰሪ፣ ለ ሞኝ፣ ሐመርሃ የፀጉር መላጫ፣ መ ፈጣን። መልሱ የፀጉር መላጫ ነው። ዋናው ትርጉሙ እማሪያዊ ፍቺ የሆነው የፀጉር መላጫ የሚለው ነው። 25ኛ ከሚከተሉት ውስጥ ኢ ተሻጋሪ ግስ የሆነው የትኛው ነው? ሀ ተኛ፣ ለ ሰበረ፣ ሐመርሃ አጠበ፣ መ አነበበ። መልሱ ተኛ የሚለው ነው። ተኛ ኢ ተሻጋሪ ግስ ነው፣ ምክንያቱም ድርጊቱ ወደ ሌላ አካል አይተላለፍም ወይም አይሸጋገርም። ተኛ ስንል ምን ተኛ አንልም። ስለዚህ ተሳቢ ስም አያስፈልገውም ማለት ነው። ለምሳሌ ሰበረ የሚለው ቃል ተሻጋሪ ግስ ነው፣ ተቀባይ ያስፈልገዋል። ልጁ ዕቃ ሰበረ፣ እዚህ ላይ ተቀባዩ ዕቃ ነው። በዚህ መሰረት ተኛ የሚለው ኢ ተሻጋሪ ግስ ነው ማለት ነው። 26ኛ ሁለት የተመኘ ዳሽ ምሳሌያዊ አነጋገሩን የሚያሟላው አማራጭ የትኛው ነው? ሀ ሁለት ያገኛል፣ ለ አንድ ያገኛል፣ ሐመርሃ አንድ አላገኘ፣ መ ብዙ ያገኛል። መልሱ አንድ አላገኘ የሚል ነው። ሁለት የተመኘ አንድ አላገኘ የሚባለው ትክክለኛው ምሳሌ አነጋገሩን የሚያሟላ ሐረግ ነው ማለት ነው። 27ኛ አቤል ለልጁ ቦርሳ ገዛ። በዚህ አረፍተ ነገር ውስጥ ቀጥተኛ ተሳቢ የሆነው ቃል የትኛው ነው? ሀ አቤል፣ ለ ለልጁ፣ ሐመርሃ ገዛ፣ መ ቦርሳ። መልሱ ቦርሳ ነው። ቀጥተኛ ተሳቢ የግሱ ተግባር ያተኮረበት ነገር ነው። በዚህ አረፍተ ነገር ውስጥ ቦርሳ የገዛ ቀጥተኛ ተሳቢ ነው። 28ኛ አልማዝ ለእህቷ ሀብቷን አወረሰች። በዚህ አረፍተ ነገር ውስጥ ኢ ቀጥተኛ ተሳቢ የሆነው የትኛው ነው? ሀ ሀብቷን፣ ለ ለእህቷ፣ ሐመርሃ አልማዝ፣ መ አወረሰች። መልሱ ለእህቷ የሚለው ነው። ኢ ቀጥተኛ ተሳቢ የግሱ ተግባር በተዘዋዋሪ የሚያነጣጥር ነገር ነው። ስለዚህ ለእህቷ አወረሰች የሚለው ኢ ቀጥተኛ ተሳቢ ነው ማለት ነው። 29ኛ
ረጅሙ ልጅ ትናንት ከአዲስ አበባ መጣ። በዚህ አረፍተ ነገር ውስጥ ቅጽል የሆነው ቃል የትኛው ነው? ሀ ረጅሙ፣ ለ መጣ፣ ሐመሮሃ አዲስ አበባ፣ መ ትናንት። መልሱ ረጅሙ ነው። ቅጽል ስምን የሚገልጽ ቃል ነው። ስለዚህ ረጅሙ ልጅን የሚገልጽ ቅጽል ነው ማለት ነው። 30 ልጁ ጠንክሮ ያጠናል ዳሽ ፈተናውን አላለፈም። በዚህ ባዶ ቦታ ውስጥ የሚገባው አያያዥ የትኛው ነው? ሀ ነገር ግን፣ ለ ስለዚህ፣ ሐመሮሃ ያለበለዚያ፣ መ ስለሆነም። መልሱ ነገር ግን የሚለው ነው። ነገር ግን ተቃራኒ ሐሳቦችን ለማገናኘት የሚያገለግል አያያዥ ነው። እዚህ ልጁ ጠንክሮ መማሩና ፈተናውን መውደቁ ተቃራኒ ናቸው። 31ኛ ከሌላ ሰው የተወሰደ ሐሳብ መኖሩን ለማመልከት የሚያገለግለው ስርዓተ ነጥብ የትኛው ነው? ሀ ነጠላ ሰረዝ፣ ለ ድርብ ሰረዝ፣ ሐመሮሃ ትምህርተ ጥቅስ፣ መ ዝባር። መልሱ ትምህርተ ጥቅስ ነው። ትምህርተ ጥቅስ ከሌላ ሰው የተወሰደ ሐሳብ ወይም ጥቅስን ለማመልከት የሚያገለግል የስርዓተ ነጥብ አይነት ነው ማለት ነው። መመሪያ 3 ቀጥሎ ለቀረቡት ቃላት ይበልጥ ተመሳሳይ ፍቺ የሆነውን ፊደል ምረጡ። 32ኛ መላ፣ ሀ ብልሃት፣ ለ ዘዴ፣ ሐመሮሃ ውጤት፣ መ ሀና ለ። መልሱ ሀና ለ ነው። መላ ለሚለው ቃል ተመሳሳዩ ብልሃትም ዘዴም ይሆናል። 33ኛ ሰለለ፣ ሀ መነመነ፣ ለ ቀነሰ፣ ሐመሮሃ ጎደለ፣ መ ጠፋ። መልሱ መነመነ ነው። ሰለለ ማለት በአማርኛ ከሳ ወይም መነመነ ማለት ነው። ለምሳሌ ወንድሜ እጁ ወይም እግሩ ሰለለ ካል እጁ ወይም እግሩ መነመነ ለማለት ነው። 34ኛ በላ፣ ሀ ቀማ፣ ለ ተመገበ፣ ሐመሮሃ ወሰደ፣ መ ቀመሰ። መልሱ ተመገበ ነው። በላ ማለት ምግብ መመገብን ነው የሚያሳየው። 35 ሄደ፣ ሀ ተጓዘ፣ ለ ሮጠ፣ ሐመሮሃ ተፈተለከ፣ መ ሸመጠጠ። መልሱ ተጓዘ ነው። ሄደ ማለት መጓዝ ወይም ተጓዘን ነው የሚያመለክተው። ስለዚህ ተመሳሳይ ፍቺው ተጓዘ የሚለው ነው። መመሪያ 4 ቀጥሎ በቀረበው ግጥም መሰረት ከጥያቄ ቁጥር 36 እስከ 40 ላሉ ጥያቄዎች ትክክለኛ መልስ የያዘውን ፊደል ምረጡ። ፋኖስና ብርጭቆ። አንድ የፋኖስ መብራት በግብሩ የኮራ እንዲህ ሲል ተጣላ ከብርጭቆ ጋራ። እኔ ነኝ መብራቱ ብርሃን የምሰጥ ጨለማን አጥፍቼ የምገላልጥ፣ አንተ ግን ከፊቴ እንዲህ ተደንቅረህ ዙሪያዬን ከበህኝ እንዲህ ተገትረህ፣ አልገባኝም ከቶ የምትሰራው ስራ ብርሃኑ ሩቅ ደርሶ ደምቆ እንዲያበራ፣ አንተን ፈጠረብኝ መንገድ የምትዘጋ፣ እንቅፋት እየሆንክ ስራዬን አታጥፋ፣ ገለል በል ከፊቴ ብርሃኔ ይስፋፋ። ጥያቄ ቁጥር 36 ግጥሙ ስንት ሐረጎች አሉት? ሀ 21፣ ለ 20፣ ሐመሮሃ 22፣ መ 11።
መልሱ 22 ነው። ግጥሙ 22 ሐረጎች አሉት። እያንዳንዱ ስንኝ 2 ሐረጎችን ይይዛል ማለት ነው። 37ኛ ግጥሙ ስንት አንጓ አለው? ሀ 2 ለ 3 ሐመሩሃ 4 መ 1 መልሱ 1 ነው። ግጥሙ አንድ አንጓ ወይም አንድ ተካታይ ክፍል ብቻ አለው። ምክንያቱም ተካፍሎ አይቀርብም። እያንዳንዱ 4 ነጥብ አንድ አንጓን ያመለክታል። 38ኛ የግጥሙ የመጀመሪያ ስንኝ መነሻ ሐረግ የትኛው ነው? ሀ በግብሩ የኮራ ለ አንድ የፋኖስ መብራት ሐመሩሃ የኮራ መ መብራት መልሱ አንድ የፋኖስ መብራት የሚለው ነው። የመጀመሪያውን ስንኝ አንድ የፋኖስ መብራት በግብሩ የኮራ ነው። ስለዚህ መነሻ ሐረጉ አንድ የፋኖስ መብራት የሚለው ነው። 39ኛ በግጥሙ 7ኛ ስንኝ ላይ ቤት መምቻ ቃል የሆነው የትኛው ነው? ሀ ስራ ለ ከቶ ሐመሩሃ አልገባኝም መ የምትሰራው መልሱ ስራ የሚለው ነው። 7ኛው ስንኝ አልገባኝም ከቶ የምትሰራው ስራ ይላል። ስለዚህ ስራ ቤት መምቻ ቃል ነው ማለት ነው እዚህ ላይ። 40 የግጥሙ የመጨረሻ ስንኝ ቤት መድፊያ ቃል የቱ ነው? ሀ ይስፋፋ ለ ብርሃኔ ሐመሩሃ ከፊቴ መ ገለል መልሱ ይስፋፋ የሚለው ነው። የመጨረሻው ስንኝ ገለል በል ከፊቴ ብርሃኔ ይስፋፋ ይላል። ስለዚህ እዚህ ላይ ይስፋፋ የሚለው ቃል ቤት መድፊያ ቃል ነው ማለት ነው። የተከበራችሁ የዚህ ዩቲዩብ ቻናል ተከታታዮች ይህ የመጨረሻውና ማጠቃለያው ሞዴል ፈተና ነው አማርኛ። ስለዚህ በእነዚህ ጥያቄዎች ላይ አስተያየቶችና ጥያቄዎች ካሏችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁና ሌላ ሰው መድረስ ካለበት ብላችሁ ካሰባችሁ ላይክ፣ ሼር እና ሳብስክራይብ አድርጉ። ለ6ኛ ክፍል ተማሪዎች መልካም የፈተና ጊዜ